አሜሪካውያን ለነዛ ድሆችና አደገኛ የሆኑ ሰፈሮች ሁድ የሚል ስም ነበር የሰጧቸው። ናይጄሪያ እንኳን በአቅሟ ለነዛ አስቸጋሪና አደገኛ የሆኑ ሰፈሮች ስላም የሚል ስም ሰጥታቸዋለች። ይሁን እንጂ እኔ ለመጀመሪያ ጊዜ ስሰማው ዋው የምግብ ስም ነው ያልኩት የሰፈር ስም አለ፣ ፋቬላ የሚባል። እናም ይህ ፋቬላ የሚለው ቃል ደግሞ የድሆች ሰፈር ለማለት የሚጠቀሙበት ቃል ብቻ ከመሰላችሁ ተሳስታችኋል። ገና ከጅምሩ ቦታውን ምን ሊመስል እንደሚችል አልተረዳችሁትም ማለት ነው። እኔ እንደተረዳሁት ከሆነ ግን ፋቬላ ዝም ብለህ የምትቀምሰው ምግብ አይደለም፣ ሊበላህና ሊያደቅህ የሚችል ቦታ እንጂ። ፋቬላ ተብሎ ስም የተሰጣቸው ሰፈሮች የሚገኙት ደግሞ በብራዚል ውስጥ ነው። እዚህ ሰፈር ውስጥ ስትገቡ አንገታችሁ ላይ ለተንጠለጠለችው ሀብልና ቦርሳችሁ ውስጥ ላለችው ቻፕስቲክ ተብሎ በጩቤ ልትወጉ ትችላላችሁ። መቀመጫችሁ ላይ የሚወጋችሁ ሌባ ቢሆን እኮ ጥሩ ነበረ። ነገር ግን እንደዛ አይደለም። ደረታችሁና ኩላሊታችሁ ነው የምትወጉት። እግራችሁ ይችን ሀገር ከረገጠ አይናችሁን ገልጣችሁ መተኛት እንዳረሱ። በሶስተኛው አይናችሁ ማየት የሚኖርባችሁም እዚህ ሰፈር ውስጥ እንደገባችሁ ነው። ቀላል እንዳይመስላችሁ። አንድ ሌባ የያዛችሁትን ንብረት ቀምቶ የአይጥ ቤት ወደ መሰለው እጅግ በጣም የተወሳሰበ ሰፈር ውስጥ ይሮጣል። እሱን ተከትዬ ንብረቴን አስመልሳለሁ የሚባል ነገር አይሰራም። እንደኛ ሀገር ሌቦች ድንጋይ አይወረውሩም፣ ሽጉጥ እንጂ። አያችሁ፣ ብራዚል ሪዮ ዲ ጄኔሮ እንደገባችሁ ሁሉም ነገር ሰላም ይመስላል። የውቅያኖሱ ከለር ሰማያዊ ነው፣ የአሸዋው ከለር ደግሞ ነጭ ነው። በየመንገዱ የሚሰማ ሙዚቃም አለ፣ ሳምባ የሚባል። በሙዚቃው ዘና እያላችሁ እየተወዛወዛችሁ ትንሽ ሜትሮች ወደ ኮረብታዎች መውጣት ስትጀምሩ ግን ያቺ ገነት ናት ያላችኋት ቦታ ጠርሷን ማግጠጥ ትጀምራለች። እዚህ ሰፈር የሚገኙት ቤቶች ደግሞ እነዛ የነ ቶሎ ቶሎ ቤት የተባለላቸው አይነት ቤቶች ናቸው። አንዱ ቤት በሌላኛው ቤት ላይ ተደራርበው መተላለፊያዎቹ አይደለም እናንተ ምላጭ እንኳን አያሳልፍም። ዝም ብሎ በጥድፊያ ተሰርቶ ያለቀ ነው የሚመስለው። እና ማዳሜ ከእንቅልፏ ነቅታ ስትንጠራራ ማድረግ ያለባት የመጀመሪያ ነገር ሰርቫይቫል የሚባል ነው። ምክንያቱም በዚህ ሰፈር ውስጥ መንግስት፣ ፖሊስ የሚባል የለም። እንዳለ ሰፈሩን የሚመሩት ጠመንጃ የያዙ ሰዎች ናቸው። እነዚህ ሰዎች ደግሞ ማን መኖር እንዳለበት፣ ማን መጥፋት እንዳለበት፣ ማን መደረግ እንዳለበት የሚወስኑ ሰዎች ናቸው። እናም ፋቬላ ሲባል ወደ ጭንቅላታችሁ ሊመጣላችሁ የሚገባ ነገር ቢኖር ሰፈር ብቻ ሳይሆን ሲስተምም ጭምር ነው። እናም እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡኝ የምፈልገው። ሁሌም እንደምንለው ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተን ጠቅ በማድረግም የቻነሌ ቤተሰብ ሆኑ። እናም ፋቬላ ደግሞ ከዲዛይኗ አይተን ለነዛ ጋንግስተሮች ዓለም እንደሆነች ማወቅ እንችላለን። እንደነገርኳችሁ እነዚህ ሰፈሮች በመንግስት እጅ ሳይሆን ጋንግስተሮች ናቸው የሚመሩት። እነዚህ ጋንጎች ደግሞ የየራሳቸው ግዛት አላቸው። ኢቭን ስማቸውን ስትሰሙት እንኳን የፖለቲካ ቡድን ናቸው የሚመስሉት። ከነዛ ጋንግስተሮችም ለአብነት ያክል ልንጥቀስ ብንልም እንኳን አንደኛው ላይ የምናገኘው ኮማንዶ ቬርሜሊዮ የተባለ ጋንግ ነው። ሁለተኛው ላይ የምናገኘው ደግሞ ቴርሴሮ ኮማንዶ ፑሮ ይባላል። ሶስተኛው ደግሞ አሚጎስ ዳ አሚጎስ ይባላል። አራተኛው ላይ የምናገኘው ደግሞ ፕሪሜሮ ኮማንዶ ዳ ካፒታል ነው። እያንዳንዳቸው የየራሳቸው ግዛት አላቸው፣ የየራሳቸው ወታደርም አላቸው፣ ኤንድ ኦፍ ኮርስ የየራሳቸው ህግም አላቸው። ነገር ግን ፋቬላ ማለት ምን ማለት እንደሆነ እስካሁን እኮ አልነገርከንም። ስም አመጣጡስ እንዴት ነው የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ፋቬላ የሚል ስም የመጣው ድሮ በ19ኛው ክፍለ ዘመን ነበረ። ፋቬላ የሚል ስም የመጣው ፋቬላ ከምትባል ቅጠል ነው። ይቺ ቅጠል የምትበቅለው ደግሞ በሰሜን ምስራቅ ብራዚል ውስጥ ነበረ። እናም ፋቬላ የምትል ቃል የሰፈር ስም እንድትሆን ያደረገ ጦርነት ነበረ። እሱም የካኑዶስ ጦርነት እየተባለ ይጠራል። ከ1896 እስከ 97 የተካሄደ ጦርነት ነበረ። አያችሁ፣ በብራዚል በሰሜን ምስራቅ ባሂያ በተባለችው ግዛት ውስጥ አዲስ በተመሰረተው የሪፐብሊካን መንግስትና እናም የአንቶኒዮ ኮንሴልሄሮ የተባለ ሌላ አመፀኛ ቡድን የሚመራ ሰው የእሱ ተከታዮች ባደረጉት ጦርነት ነበረ። ይህ ጦርነት ደግሞ በብራዚል ታሪክ ውስጥ እንደዚህ አይነት ደም አፋሳሽ ጦርነት ታይቶ አይታወቅም ይባላል። ይህ ደግሞ በዘመናዊቷ ሪፐብሊክ ብራዚልና በድሃውና ገጠራማው ያለ ማህበረሰብ መካከል ያለውን ውጥረት የሚያሳይ ጦርነት ነበረ። እናም የሪፐብሊካን መንግስቱ ደግሞ ለነዛ ወታደሮች ቤት ይሰጣቸዋለሁ ብሎ ቃል ገብቶላቸው ነበረ። መንግስት ቃሉን አልጠበቀም። መሬት አይደለም ቅያሪ ልብስ እንኳን አልሰጣቸውም። ስለዚህ እነዚህ ወታደሮች ደግሞ በአንድ ኮረብታማ ቦታ ሄደው ጊዜያዊ የሆኑ ቤቶች መስራት ጀመሩ። እናም ይህ የገነቡት ሰፈር ደግሞ ሞሮ ዳ ፕሮቪዴንሻ ተብሎ ይጠራ ጀመረ። በአካባቢውም አብዛኛውን ጊዜ የሚገኘው ቅጠል ፋቬላ ስለነበረ ነው ይህ ሰፈር የመጀመሪያው ፋቬላ ሆነ ማለት ነው።
ከዛም ሐሳቡ እየተስፋፋ ሄደ። እዛ ኮረብታ እኮ ሰዎች ቤት እየገነቡ ነው እና መሬቱ አልተያዘም መንግስትም አያውቀውም እየተባለ ከሪዮ ዲ ጄኔሮ የመጡ ሰዎች እዛ ኮረብታማ ቦታ ላይ ቤታቸውን መገንባት ጀመሩ። እናም በ1960ዎቹ እንደ ፈረንጆች ይህ ቦታ በፋቬላዎች ተሞላ። እነዚህ ፋቬላዎች ደግሞ የሚያመሳስላቸው ነገር አለ። የመንግስት አካላት አይገቡባቸውም፣ የመሰረተ ልማት የላቸውም፣ ቆሻሻ ማስወገጃ የላቸውም። ያ ክፍተት ደግሞ ለወንጀለኞችና ለአይጦች ምቹ ቦታ ሆነ። የሚገርመው ነገር ግን የብራዚል ወንበዴዎች ወይም ደግሞ እነዛ ማፊያዎች የተወለዱት እስር ቤት ውስጥ ነበረ። ጊዜውም በ1970ዎቹ ነበረ። እስር ቤቱም ኢልሃ ግራንዴ ተብሎ የሚጠራ እስር ቤት ነበረ። በብራዚል በወታደራዊ አምባገነንነት ጊዜ እስር ቤቱ የሚከተሉትን ነገሮች ይይዝ ነበረ። አንደኛ ላይ የሚገኙ የፖለቲካ እስረኞች ነበሩ። ሁለተኛው ደግሞ የባንክ ዘራፊዎች፣ ሶስተኛ ደግሞ እነዛ ጎሪላ ፋይተርስ የሚባሉ ነበር። እነዛ በስርቆትና በሌላ ወንጀል እዚህ እስር ቤት ውስጥ የገቡት ሰዎች ከነዛ ከፖለቲከኞችና ከጎሪላዎች ስነስርዓትና ስትራቴጂ የሚባለውን ነገር ተማሩ። የተማሩት ነገር ደግሞ በተግባር ላይ ለመዋል አልሰነፉም። ስማቸውም እጅግ በጣም እየገነነ መጣ። ኮማንዶ ቬርሜሊዮ ወይም ዘ ሬድ ኮማንድ ወይም ቀዩ እዝ የሚል ስም ነበራቸው። ፍልስፍናቸው ደግሞ እጅግ በጣም ቀላል ነበረ። አንደኛው በእስረኞች መካከል ታማኝነት እንዲኖር ማድረግ፣ ሁለተኛው ደግሞ ከጨካኝ የሆኑ ጥበቃዎች ከለላና ጥበቃ ማግኘት፣ ሶስተኛው ደግሞ በስርዓቱ ላይ አንድነት መፍጠር ወይም ደግሞ እርስ በራሳቸው አንድ መሆን ነበረ። ነገር ግን እነዚህ አባላት ሲፈቱ ይህ አሰራር ቀጥታ ይዘውት ወደ ፋቬላዎች ነበር የገቡት። እናም መንግስት ባልጠበቀው ሰዓትና ሁኔታ እነዚህ ወንጀለኞች ድርጅቶች ሆነው ተገኙ። ይህ ነው ድርጅት ስላችሁ ምን ማለት እንደሆነ ታውቃላችሁ። ምክንያቱም ጥብቅ የሆነ ህግ ነበራቸው። ይህ በእንዲህ እንዳለ ደግሞ በ1980ዎቹ ሁሉንም ነገር የሚቀይር አንድ ክስተት ተፈጠረ። እሱም ኮካሌን ነበረ። ብራዚል ከኮሎምቢያ፣ ፔሩና ቦሊቪያ ወደ አውሮፓ የሚሸጋገሩ እጾች ዋና መሸጋገሪያ ሩት ወይም መንገድ ሆነች። ነገር ግን አብዛኛው ምርት የሚቀረው ብራዚል ውስጥ ነበረ። ፋቬላዎች የእጽ የችርቻሮ ማዕከላት ሆኑ። አንድ ፋቬላ ራሱን ችሎ በአመት ሚሊዮኖች ዶላሮች ማመንጨት ይችላል። ስለዚህ ይህ ማለት ስልጣን ማለት አይደለ? ስልጣን ማለት ደግሞ መሳሪያ ማለት አይደለ? ስለዚህ መሳሪያውም ለጦርነትም ሆነ ለሰላም የሚጠቀሙበት መሳሪያ ሆነ። ነገር ግን መሳሪያው የወደቀው በተሳሳቱ ሰዎች እጅ ውስጥ ነበረ። በ1990ዎቹ ደግሞ 3 ወሳኝ የሚባሉ ጋንጎች የሪዮ ፋቬላዎች ተቆጣጠሩ። አንደኛው የማፊያ ቡድን ኮማንዶ ቬርሜሊዮ ይባል ነበረ ወይም ሲቪ ተብሎ የሚጠራ ነበረ። ኮማንዶ ቬርሜሊዮ ደግሞ የመጀመሪያውና እጅግ በጣም ታዋቂ የሆነ ቡድን ነበረ። ኃይላቸው የገነቡት በእነዚህ ፋቬላዎች ውስጥ ነበረ። አንደኛው ፋቬላም ኮምፕሌክሶ ዶ አልማኦ ይባላል። ሁለተኛው ደግሞ ሮሲንሃ በሚባል ፋቬላ ውስጥ ነበረ። ሶስተኛው ደግሞ ሲዳዴ ዲ ዲዩስ የሚባል ወይም የአምላክ ከተማ በምትባል ፋቬላ ውስጥ ነበረ። አወቃቀራቸው ወይም ደግሞ ስትራክቸራቸው ማየት ስንጀምር መጀመሪያ ላይ የምናገኘው መሪ ነው። ሁለተኛ ደረጃ ላይ የምናገኛቸው ደግሞ የክልል አለቆች የሚባሉ ናቸው ወይም ሪጂናል ቦስስ የሚባሉ ናቸው። ሶስተኛ ደረጃ ላይ የምናገኛቸው ደግሞ ሂል ኮማንደርስ ወይም የኮረብታዎቹ አዛዦች ናቸው። አራተኛው ደግሞ ሶልጀርስ ወይም ወታደሮች ናቸው። ይህ ደግሞ በፋቬላ ውስጥ የተለመደ የስልጣን እርከን ነው። ማለት ደግሞ እነዛ ቦስ የሚባሉ ወይም መሪዎች የሚባሉ በእነሱ አጠራር ዶንዶ ዶሞሮ ይባላሉ ወይም የኮረብታዎቹ አለቃ ማለት ነው። ነገር ግን እነዚህ አለቆች ደግሞ ልክ እንደ ባለስልጣን ከስራቸው ማኔጀር ወይም ስራ አስኪያጅ አለ፣ ዌፐንስ ኮኦርዲኔተር ወይም ደግሞ የመሳሪያዎች አስተባባሪም አለ። ሌሎችም ህፃናት አሉ፣ ሬዲዮ ይዘው በየጥጉ የሚቆሙ መረጃ የሚያቀብሉ የሚጠቁሙ። ስለዚህ በፋቬላዎች ውስጥ የሚደረገው የጋንጎቹ ወይም የማፊያዎቹ ስብሰባ ደግሞ አለቃቸው ነገ ከፖሊሶች ጋር ጦርነት ሊኖረን ይችላል ብሎ ሊያዘጋጃቸው ይችላል። እነሱም አለቃችን ማን ነግሮ ነው ፖሊሶች ወደዚህ እንደሚመጡ? እሱም እየሳቀ በብራችን እንደሚኖሩ አትዘንጉ እንጂ ይላቸዋል። ይህ ማለት ፖሊሶቹ በማፊያዎቹ ቁጥጥር ስር ናቸው ማለት ነው። ሙስና የሲስተሙ አካል ነው። ነገር ግን የኮማንዶ ቬርሜሊዮ ማፊያዎች የሚቃወም ሌላ ራሱ የቻለ የማፊያ ቡድን ደግሞ ተቋቋመ። እሱም ቱርሲየሮ ኮማንዶ ፑሮ ይባላል ወይም ደግሞ ቲሲፒ የሚል ስምም አለው። ቲሲፒዎች ደግሞ አብዛኛውን ጊዜ የሚንቀሳቀሱት ኮምፕሌክሶ ዲማሬ የሚባል ፋቬላ ውስጥ ነበረ። እነዚህ ማፊያዎች ደግሞ የተከፋፈለ አሰራር ነበራቸው፣ ለሴንትራላይዝድ ነበሩ። ነገር ግን ጭካኔያቸው ልክ እንደ ሲቪዎች ናቸው። ሶስተኛውና አመፀኛው የሆነ የማፊያ ቡድን ደግሞ አሚጎስ ዳ አሚጎስ የሚባል ሌላ የማፊያ ግሩፕ ነው። ኤዲኤ ተብለው ይጠራሉ። የጓደኛ ጓደኞች የሚል ትርጉምም ይኖረዋል። ኤዲኤዎችም ልክ እንደ ቲሲፒ ከሲቪ ነበረ ተገንጥለው የወጡት።
ከኮማንዶ ቬርሜሊዮ ወይም ከሲቪ ጋር አለመስማማት ሲያጋጥማቸው ጊዜ ነበረ የራሳችን ግሩፕ ለምን አንመሰርትም ብሎ ተገንጥለው የወጡት። አብዛኛውን ጊዜ የሚኖሩበት ፋቬላ ደግሞ ሮሲንሃ የምትባል ፋቬላ ውስጥ ነው። ሪዮ ዲ ጄኔሮን ልክ እንደ ቼዝ ቦርድ አድርጋችሁ ጭንቅላታችሁ ውስጥ ሳሏት። እያንዳንዱ ፋቬላም በቼዝ ቦርዱ ያለውን ስኩዌር አድርጋችሁ አስቡት። እያንዳንዱ ስኩዌር ደግሞ ልክ እንደ ንብረት አድርጋችሁ ቁጠሩት። ስለዚህ የእነዚህ ጋንግስተሮች የግዛቶቻቸው አጠቃላይ ክፍፍል ማየት ስንጀምር በሰሜን በኩል ወይም ኖርዝ ዞን አብዛኛውን ጊዜ የሚቆጣጠሩት ኮማንዶ ቬርሜሊዮዎች ናቸው። ምዕራባዊ ዞን ደግሞ የማፊያዎችና የሚሊሻዎች ቅይጥ ግዛት ነው። ቆይ ሚሊሻዎቹም ልክ እንደ ማፊያዎቹ ሰፈሮች ይቆጣጠራሉ? አዎ፣ በስፋት እንመጣበታለን። በደቡባዊ ዞን ያሉት ደግሞ የቱሪስት ቀጠናዎች ናቸው። ካጠገባቸው ደግሞ ሮሲንሃ አለች። ሮሲንሃ ደግሞ እጅግ በጣም ጠቃሚ ግዛት ተደርጋ የምትታይ ፋቬላ ነች። ምክንያቱም እነዛ ሀብታም የሚባሉ ደንበኞች የሚገኙባት ቦታ ስለሆነች። ስለዚህ አንዱ ማፊያ የአንዱን ማፊያ ግዛት ለመውሰድ ብዙ ጊዜ ጦርነቶች ሲያካሂዱ ይታያል። የብራዚል እጅግ ኃይለኛ የሆነ የማፊያዎች ድርጅት የመጣው ግን ከሳኦ ፓውሎ ነበረ። ስሙም ፕሪሜሮ ኮማንዶ ዳ ካፒታል ይባላል፣ ወይም ስሙን ማሳጠረው ፒሲሲ እያሉትም ይጠሩታል። ፒሲሲ ደግሞ እንደ ፋቬላ ጋንጎች አይርመጠመጥም፣ እንደ አንድ ትልቅ ኮርፖሬሽን ነው የሚንቀሳቀሰው። ፒሲሲዎች አብዛኛውን ጊዜ እስር ቤቶች ይቆጣጠራሉ፣ የእጽ መስመሮች ይቆጣጠራሉ፣ ዓለም አቀፍ የሆኑት የኮንትሮባንዶች ዝውውርም ይቆጣጠራሉ። አንዳንድ ተንታኞች እንደሚሉትም ፒሲሲ ከሳኦ ፓውሎ ተነስቶ ወደ ሪዮ የሚገኙት ፋቬላዎች እየተስፋፋ ይገኛል። በእስሩም በ10 ሺዎች የሚቆጠሩ አባላት አሉት። ነገር ግን እነዚህ ማፊያዎች ለነዋሪዎች ምን አይነት ኢንቫይሮንመንት ነው የሚፈጥሩት? ማፊያዎች ሲባሉ ጠባቂዎችም ናቸው፣ እጅግ በጣም ጨካኝ ገዢዎችም ናቸው። ከነዋሪዎቹ መሃልም አንድ እናት ከቤታቸው ወጥተው አረ ልጆች ነገ ከቤታችሁ እንዳትወጡ ፖሊሶች ይመጣሉ ካሉ የሆነ ነገር ይፈጠራል ማለት ነው። እሱም ፖሊስ መጣ ማለት ሰው ይሞታል ማለት ነው። ይህ እንዳለ ሆኖ ጋንጎች በማህበረሰቡ ውስጥ ያለውን አለመግባባት ይፈታሉ፣ የሰዓት እላፊም ይጥላሉ፣ ሌቦችም ይቀጣሉ። አንዳንዶቹስ በግዛታቸው ውስጥ ስርቆት ወይም ዝርፊያ እንዳይካሄድ ያግዳሉ። ምክንያቱም ወንጀል በዛ ማለት ያ ሊገዛ ሊመጣ የነበረውን ደንበኛ ፈርቶ ይመለሳል ማለት ነው። የሚገርመው ነገር ግን ለነዛ ነዋሪዎች እጅግ በጣም ትልቅ ስጋት የሆናቸው እነዛ ማፊያዎች ነበሩ። ነገር ግን ሳይታወቅ በዝምታ የሆነ ቡድን ከቻሳ ይልላቸዋል። እነዚህም የዕፅ አዘዋዋሪዎች አልነበሩም፣ ማፊያዎች አልነበሩም፣ የፖሊስ መኮንኖች ነበሩ። እነዚህ ፖሊሶች ጥሮታ የወጡ ሊሆን ይችላሉ፣ ከዚህ በፊትም ስራቸው ፖሊስ የነበረ ሊሆን ይችላሉ። ብቻ ግን አንዳንድ ጊዜ ከነርሱ ጋርም ወታደሮች ይመጡ ነበረ። ስለዚህ እነዚህ ወታደሮችና ፖሊሶች ሚሊሻ በሚል በአንድ ስም መጠራት ጀመሩ። መጀመሪያ ላይ እነዚህ ፖሊስ ተብይ ሚሊሻዎች ወደ ፋቬላዎች መግባት የጀመሩት ነዋሪዎቹን እኛ እኮ ከማፊያዎቹ እንድንጠብቃችሁ ነው ብለው አሳምነው ጨርሰው ነበር የገቡት። ነዋሪዎቹም ከየትኞቹ ማፊያዎች ነው የምታድኑን እባካችሁ? ሚሊሻዎቹም ከኮማንዶ ቬርሜሊዮ እና ከአሚጎ ዶ አሚጎስ ነው የምናድናችሁ፣ ስለዚህ ልብ ብላችሁ ስሙን። ስለዚህ ነዋሪዎቹም አጨበጨቡላቸው፣ በደስታም ተቀበሏቸው። አንድ የሚሊሻ መሪም ለነዋሪዎቹ እኛ የዕፅ አዘዋዋሪዎቹን እናስወግዳለን፣ ከአሁን በኋላ ስጋት እንዳይገባችሁ ይላል። የሚገርመው ነገር ግን ለጥቂት ጊዜ ቢሆንም ቃላቸው ላይ ተገኝተው ነበረ። የዕፅ አዘዋዋሪዎችና ማፊያዎች ጠፉ። በየሰፈሩ ይሰሙ የነበሩትን የተኩስ ልውውጦችም ቆሙ። ነገር ግን ነዋሪዎቹ አንድ ነገር ተረዱ። እነዛ እናድናችሁ ነው የመጣ ነው ብለው ግዛቱን የተቆጣጠሩት ፖሊሶች እያስጨነቋቸው ነበረ። ፖሊሶቹ አዲስ አይነት ማፊያዎች ነበሩ። ሚሊሻዎቹ እኮ ዕፅ ወይም ኮኬይን እኮ አይሸጡም። የጥበቃ እስኪ አምጣ፣ የኢንተርኔትም ክፈል፣ የጋዝም ክፈል፣ እንደውም የትራንስፖርት አገልግሎትን መክፈል አለብህ ብሎ ሰዎቹን ማስጨነቅ ጀመሩ። የሚገርመው ነገር ደግሞ በአንድ አካባቢ አንድ ሰው ለሚሊሻዎቹ ብር ሳይከፍል ትንሽዬ ሱቅ እንኳን ብትሆን መክፈት አይችልም። ሚሊሻዎቹ ደግሞ እጅግ በጣም መዥገር እንዲሆኑ ያደረጋቸው ነገር ቢኖር ከመንግስት ጋር ያላቸው ትስስር ነበረ። በሪዮ ውስጥ አመፅና ግድያ ሲባባስ ቦፕ ወይም BOPE አንብቤ ነው የምነግራችሁ የልዩ ፖሊስ ኦፐሬሽኖች ሻለቃ ማለት ነው። እነዚህ የቦብ ፖሊሶች ደግሞ ለከተማ ውስጥ ጦርነት የሰለጠኑ ናቸው፣ ወይም ለአርባን ወርፌር። ተልእኳቸው ደግሞ ከፍተኛ ትጥቅ ወዳላቸው ፋቬላዎች መዝመትና መቆጣጠር ነበረ። ከሱም በመቀጠል የስራዎችና ንግዶችን መበታተንና ማፈራረስ ነበረ። በዛም ላይ የታገዱ ሰዎች ካለ ማስፈታትና ማስመለጥም ነበረ። ከቦብ የሚያስፈራው ነገር ደግሞ ሎጎዋቸው ነበረ። በጩቤ የተወጋ የሰው የራስ ቅል አለ፣ ከስሩ ደግሞ የተጠላለፉ የሽጉጦች ምልክት አለ።
ነገር ግን ቦብ እጅግ በጣም እውቅና ያገኘው በ2007 ኢሊት ስኳድ የተባለው ፊልም ከተለቀቀ በኋላ ነበር። ሆኖም ግን እያንዳንዱ ሰፈር በቁጥጥራቸው ስር ለማዋል ይታገላሉ። ጋንጎቹ ወይም ማፊያዎቹ በፈረሱበት ፍጥነት ደግሞ መልሰው ራሳቸውን ያደራጃሉ። ስለዚህ እነዚህ ማፊያዎች ጦርነቱን እጅግ በጣም ከባድ አደረጉት። ምክንያቱም እንዴት መሰላችሁ? አንደኛ ደረጃ ላይ የሚቀመጠው ጦርነቱ እንዳያልቅ ወይም ደግሞ እነዚህ ማፊያዎች እንዳይጠፉ አስተዋጽኦ ያለው ጂኦግራፊ ወይም የመሬት አቀማመጥ ነው። ፋቬላዎች የተገነቡት ልክ እንደ ተፈጥሯዊ ምሽጎች ናቸው ወይም ፎርትረሶች ናቸው። ለምሳሌ ኮምፕሌክሶ ዶ ኦልማኦ የተባለ ፋቬላ ማየት ስንጀምር ሰፈሩ እጅግ በጣም ቁልቁለታማ ነው። መተላለፊያዎቹም እጅግ በጣም የተሳሰሩና የተወሳሰቡ ናቸው። በዛ ላይ ደግሞ ማአት ማህበረሰብ ነው በውስጥ ያለው። እነዚህ የተወሳሰቡ መንገዶች ደግሞ ከመወሳሰባቸው ይልቅ እጅግ በጣም ጠባብ ናቸው። የፖሊስ መኮንኖች ወደ እነዚህ ጠባብ መንገዶች መግባት አይችሉም። የታጠቁ መኪናዎች ወደ እነዚህ ሰፈር መግባት አይችሉም። በተመሳሳይ ጊዜ ደግሞ እነዚህ ማፊያዎች አንዳንድ ህፃናት ሬዲዮዎች ይዘው በአንድ ኮረብታማ ቦታ ላይ ወጥተው መረጃ እንዲያቀብሉ የሚያደርጉት። የእነዚህ መረጃ አቀባዮች ደግሞ ኦል ሄሮስ የሚል ስም አላቸው። ጥንቃቄ፣ ፖሊሶች በምስራቅ በኩል እየገቡ ስለሆነ እያንዳንዱ ሰው ተዘጋጅቶ እንዲጠብቅ። በሰከንዶች ውስጥም መሳሪያዎች ይደበቃሉ። ማምለጫ መንገዶችም ይከፈታሉ። ፖሊስ ሊገባባቸው የሚችሉ መንገዶችም ይዘጋሉ። ስለዚህ መላው ማህበረሰብ የተቀናጀ መከላከያ መረብ ይሆናል ማለት ነው። ይህንን አሰራራቸው የማያውቅ የውጭ ሰውም ነው እነዚህ ማፊያዎች እጅግ በጣም ዝርክርኮች ናቸው ብሎ ሊጠራቸው የሚችለው። እውነታው ግን እነዚህ ማፊያዎች እጅግ በጣም የተደራጁ ናቸው። እናም በ2010 እንደ ፈረንጆቹ መንግስት እነዚህ ፋቬላዎች ላይ የተደራጀ ተልዕኮ አደረገ። በሺዎች የሚቆጠሩ ፖሊሶች ኮምፕሌክሶ ዶ ኦልማኦን ወረሯት። እናም በጣም ብዙ የማፊያ መሪዎች በዛን ሰዓት ታሰሩ። ነገር ግን መንግስት ለትንሽ ጊዜ ፎይ ብሎ ነበረ። ከአመታት በኋላ ግን እነዚህ ማፊያዎች መልሰው ማንሰራራት ጀመሩ። መንግስት ላጥፋቸው ቢል 24/7 መጠበቅና ዘመቻ ማካሄድ ይኖርበታል። ያሰራቸው ሰዎችም እስር ቤት ውስጥ ሆነው መረጃ እንዳያቀብሉ ማድረግ አለበት። እነዛ በሙስና የተጨማለቁ ፖሊሶችም ደሞዛቸው ጨምሮ ሙስናውን ለማጥፋት ካልሞከረ እነዚህ ሰዎች እንደነገርኳችሁ መዥገር ናቸው፣ አይጠፉም። የማይጠፋው ነገር ቢኖር ግን የናንተ ላይክ፣ የናንተ ፍቅር፣ የናንተ ሰብስክሪፕሽን ነው። ይህንን ቪዲዮ እስካሁን ቁጭ ብላችሁ እያያችሁ ከሆነ ላይክ ማለት እንዳረሱ፣ ሰብስክራይብ በተንዋንም ተጫኑልኝ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ